ዘመን አይሽሬ ምርጥ ሙዚቃዎች timeless music የትንፋሽ አያያዝ ዘዴ ማወቁ ብዙውን ጊዜ ለድምፃውያኖች እንደ ውሃ ዋና ያለ ጠቃሚ ነው። ትንፋሽ ለመያዝ ይረዳል። ቤት ውስጥ የቤት መታጠቢያ ገንዳ ሳህን አለ። እዚያ ውስጥ ሰዓትን ከተስንት ደቂቃ መቆየት እንደምትችል ትንፋሽን መቆጣጠር ትችላለህ። እኔ ለምሳሌ ግፋቢል በአሁኑ ሰዓት መቆየት የሚችለው 2 ደቂቃ ከ30 ሰከንድ ቀጥታ በድምጽህ ምንም ሻካራ ሳይገባበት 2 ደቂቃ ከ30 ሰከንድ መቆየት ይችላል። እውነትህን ነው። لورمايمت والزوتر يا يوش كتشك بناكوت شاه بنيكم تنبزي حالم كزيه بالسكايلهم وبحسب نيام فاقل حال وخلق الزاد كمل وانا حال حال 200 اعود واشوف ظبيان الرحال فكر صوصي قزاو ما من ياقاتو اللي قباو كالشالة لفراج فردستو لفراج فردستو يزاري وسفكري አንጀቴን አራሰው ይገርማል ይደንቃል አወይ ሰውና ሰው አወይ ሰውና ሰው አብሪያት ያለሁ ናፍቆት ካስቸገረኝ መጪው ስቃይ ይምጣ ልላትራቀኝ ዋለዘወትር ያህግ አልዘመኝ برافقتش عزمي مزيهالنا كزيهيبة سكايلها
ዘመን አይሽሬ ምርጥ ሙዚቃዎች Timeless music. ሙናነሽ ሙናነሽ ቡና የኔቃና ትዝታን ይዘይ ድረሽ እንዳትረሺ ነቃገራችን ከቀያችን የኔ ተስፋ ቀልቤ ተፋ የኔ ጸዳል ጃን ሜዳ ቅዳሜ መድፈኛ ሻለቃ የሚባል ግቢ አለ። እዛ ሾው ያሳዩ ነበረ። በዛን ጊዜ ሁሉ የተከተልን ሰፈራችንን ፊት በራብረን ያደግን ስለሆነ ይሄድና የነበረና በዛ ተመስጦ ወደ ሙዚቃው ዓለም ልገባቻሉ። ያው ጥላውንን ከሰፈር እየሄድን እዛ በማየት እና የሚያዘጋጁበት ቦታ ዝግጅት ያለው ቦታ ላይ እንሄዳለን። ጠቅል ሬዲዮ ጣቢያ የሚባል ደግሞ አለ፣ ክብር ዘበኛ ለብቻው የሚወጣና ያንን ሁሉ እንሰማለን። ከዛ በኋላ በቃ ወደ ሙዚቃው ዓለም ስገባ ማታውንም ስጀምር ያን ዘፈን ናይት ክለብ ስጀምር በጥላውን ዘፈን ነው ሁሉ ነገር መጨረሰውና ከዛም ተወስጄ ምድር ጦር ስፈተን በጥላውን ዘፈን የተፈተንኩት እና በሚገባ በዛን ወቅት ደግሞ ጫወተው ስለነበረ ፈተናውን በሚገባ አለፍኩ። በ55 ዓመተ ምህረት ነው እኛ መድረክ ላይ ወጣ ነው እና በዛን ወቅት የመጀመሪያ ዘፈን ዘፈንኩት የትዳር ጓዴ ሆይ ትዳር ጓዴ ሆይ የምወድሽ ልጅ ማጣት ቢዳበለ ትዳር ጓዴ የምወድሽ ልጅ ማጣት ቢዳበለ ጥለሽኛ ትጂ አትለኝ ፍቅሬ ከሀብት ጋር አብረሽ ጊዜ ነጣቂ ነዋ የትዳር ጓዴ ሆይ የምወድሽ ልጅ እኔ ማጣት ቢዳበለኝ ጥለሽኝ አትሂጂ እባክሽ ቶሎ የሚከዳ ሀብት ወላዋይ ነው እባክሽ ተመለሽ ሁሉም ኃላፊ ነው ማጣት ጓደኛዬ ምንም ቢያስቸግርሽ ለጊዜው ነውና እባክሽ ተመለሽ የትዳር ጓዴ ሆይ የምወድሽ ልጅ እኔ ማጣት ቢዳበለኝ ጥለሽኝ አትሂጂ እባክሽ እንኳን ንብረታችን ጥረን ያገኘነው ገላችን ይከዳል አምላክ የፈጠረው የትዳር ጓዴ የማፈቅርሽ ልጅ ማጣት ቢዳበለኝ ጥለሽኝ አትሂጂ የትዳር ጓዴ ሆይ የምወድሽ ልጅ እኔ ማጣት ቢዳበለኝ ጥለሽኝ አትሂጂ እባክሽ የትዳር ጓዴ የምወድሽ ልጅ ማጣት ቢዳበለኝ ጥለሽኝ አትሂጂ አትለኝ ፍቅሬ ከሀብት ጋር አብረሽ ጊዜ ነጣቂ እባክሽ ተመለሽ
የትዳር ጓዴ ሆይ የምወድሽ ልጅ እኔ ማጣት ቢዳበለኝ ጥለሽኝ አትሂጂ እባክሽ ቶሎ የሚከዳ ሀብት ወላዋይ ነው እባክሽ ተመለሽ ሁሉም ኃላፊ ነው ማጣት ጓደኛዬ ምንም ቢያስቸግርሽ ለጊዜው ነውና እባክሽ ተመለሽ የትዳር ጓዴ ሆይ የምወድሽ ልጅ እኔ ማጣት ቢዳበለኝ ጥለሽኝ አትሂጂ እባክሽ ዘመን አይሽሬ ምርጥ ሙዚቃዎች Timeless music. እንግዲህ በመጀመሪያ በትምህርት ቤት ውስጥ አንዳንድ ስነ ጽሁፎች ያቀርብ ነበረ ወንጌል ትምህርት ቤት እያለሁኝ እና አንዳንድ አስተማሪዎች ድጋፍ ያደርጉልኝ ነበረ። ከዛ በመቀጠል እዛ 12ኛ ክፍል እየተማርኩኝ ለመጀመሪያ ለኬኔዲ መንገሻ አንድ ነኝ የሚለውን ድርሰት በመስጠት በዛው ድርሰቴን ጀመረ። በ1978 መነሻ እንግዲህ የዛ ዘፈን ግጥም ደራሲ ጓደኛዬ የኔው አካሉ የሚባል ልጅ ነበረ። እንደ አጋጣሚ ሆኖ ከጎጃም ነበር የመጣው እና በአጋጣሚ ሆኖ የሱ ታሪክ ነው የዛ ድርሰት እንትልና ከጓደኛዬ ታሪክ በመነሳት ነው የዜማ ደራሲው ታሪክ ነው የዛ ግጥም መነሻ። በዛን ሰዓት ሲመጣ ልጁ አዲስ አበባ ውስጥ ማንም ዘመድ አልነበረውም። የተነሳው ስፔሻሊ ዜማ ለመስጠት ነበር አዲስ አበባ የመጣው እና እንደዚህ ግጥም የሚሞክር ልጅ አለ ብለው ከሱ ጋር ያስተዋውቁናል። አጋጣሚ ሆኖ ብቻውን ነበር የሚኖረው፣ ተጠግቶ ከሰው ጋር ነበር የሚኖረው። በዛ አጋጣሚ በአብዛኛው የሱን ታሪክ እና ችግሩንም ማንኛውንም ነገር በቅርብ መከታተለው እኔ ስለነበርኩ እንደ አጋጣሚ ያቺን ዜማ ሲሰራት ከሱ ታሪክ መነሻ በመነሳት ያቺን ታሪክ ልትሰራች
ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music. ብዙ ዜማና ግጥም የሰራሁት ያው የነ ጸጋዬ እሸቱ አለ አንተ ያለ መረረኝ የሚለው ትዝብት ነው ትርፉ አንቺ ቀናተኛ የሰርግሽ ዕለት ባዳ ባዳ ነው የሚለው የሽመቤት ሐሳብ ትካዜ ከዛ ቀደም ነው ሀገር ፍቅር ያለው ነው አሁን አስታውሳለሁ የቆረቆረኝ የሚለው ቴዲ ዜማን መውደድ ነኝ የሚለው የራሱ ዜማ የማህሙድ በፍቅር ዘውዘው የሚለው ለውብሸትም እንደዚሁ አሁን ማላስታውሰው ዜማ ሰጥቻለሁ አሁን መጨረሻ ላይም ለሐመልማል ዜማ ሰጥቻለሁ አታለለኝ የሚለው እነዚህን እንግዲህ ሌሎችም ብዙ ማላስታውሳቸው አሉ ዘመናዊ ሽሬ ምርጥ ሙዚቃዎች Timeless Music.